ሰላም ውድ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በመዝሙር 6 ከቁጥር 1 ጀምሮ በምንጸልይበት ጊዜ የምናገኘው በረከት ምንድነው? አንደኛ መቼም እኔና እናንተ በዓይናችን ተመልክተን በልቦናችን በአእምሮአችን አሰላስለን በእግራችን ተራምደን በአንደበታችን ተናግረን በጠቅላላ በሰውነታችን የተለያዩ ኃጢአቶችን ልንሰራ እንችላለን። ንጹሕ አይደለንም። ነገር ግን መጸጸት ያስፈልጋል። መጸጸትና ንስሐ መግባት፣ እግዚአብሔር ሆይ ይቅር በለኝ፣ ምሕረትህን ቸርነትህን ላክልኝ ብለን መጸለይ ደግሞ ያስፈልገናል። ስለዚህ ለዚህ የሚያበቃን ልቦናችን ለንስሐ ለጸጸት ክፍት እንዲሆን፣ አንደበታችን ለጸሎት እግሮቻችን እጆቻችን ለጸሎት እንዲዘጋጁ የሚያደርገን ይሄ መዝሙር 6 ነው። ስለዚህ ኃጢአታችን እንድንጸጸት ተጸጽተንም ንስሐ እንድንገባ የሚያደርገን፣ እጆቻችን ወደ እግዚአብሔር እንዲዘረጉ የሚያደርገን፣ ዓይኖቻችን ሁልጊዜ የእግዚአብሔር ማዳኑን እንዲመለከቱ፣ አእምሮአችን ልቦናችን ሁሉ መንፈሳዊ ነገር እንዲያስተውል እንዲማር የሚያደርገን ይህን መዝሙረ ዳዊት መዝሙር 6ን በምንጸልይበት ጊዜ ይህን ሁሉ በረከት እናገኛለን ማለት ነው። በሁለተኛ ደረጃ በዚህ በመዝሙር 6 ላይ የምናገኘው ሀብት ወይም የምናገኘው በረከት ሰውነታችን መላ ሰውነታችን በተለያየ በሽታ ሲያዝ እንዴት መዳንና እንዴት መፈወስ እንደምንችል በዚህ በመዝሙር 6 ላይ እናገኛለን። ልበ አምላክ ቅዱስ ዳዊት ራሱ ሰውነቱ ወይም ደግሞ አጥንቶቹ በታወኩ ጊዜ፣ በበሽታ በታወኩ ጊዜ፣ የራስ ምታት በያዘው ጊዜ፣ እንዲሁም ደግሞ የቁርጥማት በሽታ በያዘው ጊዜ ይህን መዝሙረ ዳዊት ሲጸልይ እንዴት እንደተፈወሰ፣ እግዚአብሔር አምላክ እንዴት እንደፈወሰው ራሱ ይናገራል። ምን ይላል? እንዲህ ብሎ ይማጸናል። አቤቱ ደክም ያለሁና ፈውሰኝ። አያችሁ፣ እንደክማለን። ድካመ ሥጋ ይገጥመናል ማለት ነው። ድካመ ነፍስ ብቻ ሳይሆን ድካመ ሥጋ እንደክማለን፣ እንዝላለን። ሰውነታችን ይዝላል፣ ይጨነቃል። በጭንቀት በድካም በሥራ ብዛት ሰውነታችን ዛል ሲል የዛለው ሰውነታችን የደከመው ሰውነታችን የሰውነታችን መገጣጠሚያዎች ሁሉ እንዲጠገኑ እንዲስተካከሉ ይህ ጸሎት በጣም ወሳኝ ነው። ስለዚህ ደክም ያለሁና አቤቱ አምላኬ ፈውሰኝ፣ አጥንቶቼ ታውከዋልና እግዚአብሔር ሆይ አምላኬ ሆይ እባክህ አድነኝ፣ ፈውሰኝ፣ አጥንቶቼ ታውከዋልና ሰውነቴ ደክሟልና። አጥንቶቻችን ይታወካሉ። ዓይናችን ሲታመም፣ አእምሮአችን ሲታመም፣ እጅና እግራችን ሲታመም፣ መላ ሰውነታችን ሲታመም ሰውነታችን ይታወካል፣ ይጨነቃል ማለት ነው። በዚህን ጊዜ ጸሎት ያስፈልጋል ማለት ነው። ጸሎት ግን የተለመደው ወደ ሐኪም ቤት መሮጥ ነው። ሁላችንም ወደ ሐኪም ቤት ሩጫ ነው መሆን የነበረበት። ግን እንዲያውም ከሐኪም ቤት ከመሄዳችን በፊት ይህን ጸሎት መጸለይ ያስፈልጋል ማለት ነው። በዚህን ጊዜ በበሽታ የተያዙ ሰውነታችን አጥንቶቻችን ሁሉ ወደ አሁኑን ይድናሉ፣ ይፈወሳሉ ማለት ነው። ስለዚህ ይህን ማድረግ ያስፈልጋል። ሌላው ጥላቶቻችን ምንጊዜም ለእኛ አርፈው አይቀመጡም። የሰው ልጅ ከጥላት እጅ የሚድንበት ጥላት ካዘጋጀው ሰይፍ ጎራዴ የምንድንበት ትልቅ ጸሎት ነው ይህ ጸሎት ማለት ነው። መዝሙር 6 ከጥላቶቻችን እጅ፣ ከጥላቶቻችን አፍ፣ ከጥላቶቻችን እርግማን፣ ከጥላቶቻችን ምቀኝነት ነፃ የምንወጣበት፣ ጠላቶቻችን በእኛ ላይ አፋቸውን ሲከፍቱ አፋቸውን እንዲዘጉ የሚያደርግ፣
ጠላቶቻችን በእኛ ላይ እኛን የሚገል መርዝ እንኳን ቢበጠብጡ በጥብጠው ሊያበሉን ቢፈልጉ እንኳን እግዚአብሔር አምላክ አንደኛ እጃቸውን ያስረዋል። አዎ እግራቸውን ያስረዋል፣ ወደ ኋላ ይላሉ። ቢያጠጡንም እንኳን አዎ የሚጎዳን በሽታ እንዳይሆን ሰውነታችን እንዳይጎዳ ያደርገዋል። ማን? መዝሙር 6 እግዚአብሔር አምላክ በዚህ ጸሎታችን ላይ አድሮ ከጠላቶቻችን አፍ ከጠላቶቻችን ጦር ያድነናል ማለት ነው። ጠላቶቻችን ወደ ኋላቸው ይመለሳሉ። ስለዚህ ለጠላት ማድቀቂያ፣ ለጠላት አስተዋይ ልቦና፣ ጠላቶቻችን አስተዋይ ልቦና እንዲኖራቸው ማሩን፣ ይቅርበሉን፣ ይቅርበለኝ፣ ማረኝ፣ አጥፍቻለሁ ብለው ከጉልበታችን እስከሚወርቁ ድረስ ይቅርታ እስከሚጠይቁን ድረስ የሚያደርስ አይነተኛ ጸሎት ነው። ጸልዩት፣ ምንጊዜም እንዳታቋርጡ ይህን ጸሎት እና ይሄ በጣም አስፈላጊ ስለሆነ ማለት ነው። በአራተኛ ደረጃ ጭንቀት አለብን በየጊዜው። አዎ ውጣ ውረድ፣ ይህች ዓለም ምንጊዜም ጭንቀት ታበዛለች። አዎ ነግዶ ያላተረፈ ኪሳራ ውስጥ የገባ ይጨነቃን፣ ቤተሰቡን በሞት ያጣ ይጨነቃን፣ የታመመበት ይጨነቃን፣ በራሱ ይጨነቃን፣ በወንድሙ፣ ለእህቱ፣ ለአባቱ፣ ለዘመዱ፣ ለጎረቤቱ፣ ለሁሉም ነገር ማያስጨንቀን ነገር የለም። ስለዚህ ከዚህ ከጭንቀት ነፃ እንድንሆን ይልቁንም በደስታ በመንፈሳዊ ደስታ ተሞልተን ከሚመጣብን ጭንቀት፣ መከራ፣ ስቃይ ሁሉ ፈተና ሁሉ እግዚአብሔር አምላክ እንዲጠብቀንና እንዲያድነን ይሄ መዝሙር 6 ጸሎት እጅግ በጣም ወሳኝ ነው። ለሚጨነቁ ሰዎች መንፈሳዊ ደስታ ለማግኘት እንዲሁም ጠላት ለበዛበት ሰው ጠላቱ ወደ ኋላ እንዲል ከጠላት አፍ ነፃ እንዲሆን ይህ መዝሙር 6 ዋና አስፈላጊ ትልቅ መሳሪያ ነው። ከዚያ ሲቀጥል ልቦናችን ለንስሐ ልቦናችን፣ አይምሯችን፣ ሰውነታችን ለንስሐ እንዲዘጋጅ እግዚአብሔር ምሕረት እንዲያደርግልን ይሄ ጸሎት ይሄ መዝሙር 6 በጣም አስፈላጊ ስለሆነ ምንጊዜም ቢሆን ክርስቲያኖች አደራ ይህን ጸሎት እንዳታስቀሩ፣ እንዳታስታጉሉ፣ ሁልጊዜም ጸልዩት። እየጸለያችሁ ከዚያ ከጨረሳችሁ በኋላ እግዚአብሔር ሆይ ኃጢአቴን ይቅር በለኝ፣ ምሕረትን ቸርነትን ላክልኝ፣ በምሕረት እጆች ዳሰኝ፣ ከጠላቶች አፍ አድነኝ፣ ጠብቀኝ፣ ከሚያስጨንቀኝ ከሚያሰቃየኝ ሁሉ እባክህ ነፃ አውጣኝ ብለን ከልባችን መጸለይ ያስፈልጋል። የዛን ጊዜ ነፃ እንሆናለን። እግዚአብሔር አምላክ ይህን እንዲያደርግልን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆየን። 3 አይነት ነገሮችን እንድታዩ ፈልጋለሁ። አንደኛ የቤተሰብ የዛር የቡዳ መንፈስ ከሆነ የዛር ሆኖ የቡዳ መንፈስ ከሆነ ማንም ሰው እናንተን እንዲወዳችሁ አይፈልግም። የተጠላችሁ በቃ ሁሉም ሰው የሚጠየፋችሁ እንድትሆኑ ይፈልጋል። ከእናት ከአባት ጀምሮ እስከ ልጆች ድረስ ኢቭን የቤት ሰራተኛ ሆና ገብታ እንኳን ከቤተሰብ ጋር ተደምራ አብራ እንድትጠላ የማድረግ ባህሪ ያለው ባዳዋን እንኳን ማለት ነው። ሁለተኛ ደግሞ ከንጽህና ጉድለትና ከአመጋገብ በተደጋጋሚ አብሽ የሚበላ ሰው፣ አብሽ የምትጠጣ ሴት ወይም ደግሞ የምትበሉት የምትጠጡት ምግብ በራሱ ላባችሁ ላይ ተጽዕኖ ይፈጥራል። አፋችሁም ደግሞ የማይከፈት ከሆነ አፋችሁ ተገጥሞ ቆይቶ ስትከፍቱት ያልተፋቀ ጥርስ ከሆነ ምናምን አፍጠረን ይመጣል። የጥርስ በሽታ ጥርሳችሁ የተቦረቦረ ከሆነ ቶሎ መጠራረግ ነው። ንግግር እንደኔ ብዙ ጊዜ በንግግር የምትቆዩ ሰዎች ካላችሁ አፍጠረን ሊኖር ይችላል። ይሄ ሰውኛው በሳይንሱና ከሚታየው አንጻር ነው። የመንፈሱ ተጽዕኖ ሳይኖርበት ግን እዚህም ላይ ሆኖ የመንፈሱ ተጽዕኖ ካለበት አውቆ ጥርሳችሁ እንዲቦረቦር አድርጎ አፋችሁ እንዲሸት አድርጎ ሰው ፊት እንድትጠሉ ማድረግ ይችላል ነው ነገሩ። ቦርሻችሁም ጥርሳችሁን አጽድታችሁም አፋችሁን ተግሞጥሙጣችሁም ገላችሁን ብብታችሁን ታጥባችሁም እንኳን አሁኑኑ ስትሄዱ አሁኑ ትሸታላችሁ ልትባሉ ትችላላችሁ። ማን ሲሆን ነው? አጅሬው ሲሆን። ያ ደግሞ ቡዳዛር ሆኖ የቤተሰብ መንፈስ ከሆነና ፍቅረኛ ልትይዝ ስትሄድ ሴቷ ፍቅረኛ ልጅ ሲሄድ ከሚስቱ ጋር ሲተኛ ምን ሲል አብሮ ሲሉ ፍየል ቢሸቱ እንዳለ በጣም ጥሩ ያልሆነ ሽታ። ሴትም ልክ እንደዚሁ በቃ ላብላብ ይሸታሉ።
ሌላም ጠረን የሚሸቱ አሉ። ያን ለመቀየር ደግሞ ዶዶራንት ምናምን እንደዚህ ተነፋላችሁ። ዶዶራንቱ ራሱ ፋብሪካውን ደግሞ ስታዩት ደግሞ ሌላ ነው። ምርቱ ራሱ የእነንትና ምርት ነው። ብቻ መግማማት ብለዋል እማማ ዝናሽ። በሳይንሱም በምኑም ዝም ብለን መፍትሄ እያለ የምናመጣው አጃክስን ብትቀባው ሎቢን ብታረግበት ለጊዜው ነው እንጂ ሰይጣንን ግን በአጃክስና በሎሚ ያታባረረው። ዋናው ምንድነው የሚያስፈልገው? ያንን መንፈስ ማግኘት መያዝ ነው። ሌላ ሁለተኛው መተት ነው። የቤተሰብ ቡዳ ዛር ብያቸዋለሁ መጀመሪያ። ከዛ መተት ሴቷ ወንዶችን ስታስቀይም፣ ለምሳሌ ዞሮ ካጠገቢ ካንተ ጋር ካሁን በኋላ መቀጠል አልፈልግም ጓደኛ ይዣለሁ ስትለው፣ ወይም ወንዱ ደግሞ በቃ ስላት ድንግልናዬን ወስደህ እንደዚህ አስጨንቀኝ አብረን ቆይተን እድሜን ፈጅተህ ስትለው ጊዜ በቃ ዞሮ ካጠገቢ ይላታል። አልሰማ ስትለው ይላል። ወይም ደግሞ የኔ እንድትሆኝ ይፈልጋለሁ ይላታል። እሷም አፈቅርሃለሁ እባክህ ከኔ አትራቀኝ ትለዋለች። አይሆንም ብሎ ወይ እሱ ወይ እሷ ዞር በል ካጠገቢ ወይም ዞር በል ካጠገቢ ሲባባሉ እንዴት እኔን ይንቃኛል ብለው ከኔ ጋር ካልሆነማ ከማንም ጋር አይቆያትም። ሚስትም ሲይዝ ጓደኛ ማነው ፍቅረኛም ሲይዝ እጮኛም ሲይዝ ሚስትም ሲያገባ ተግማምቶ እንዲኖር ታገመዋለች ማለት ነው በመተት። እንግዲህ በሰውነት ጠረንም በፈስም በምንም በጫማ ሽታም የሚመጡ ነገሮች እነዚህ ናቸው ማለት ነው። ሶስተኛውና ትልቁ ጉዳይ ግን በገዛ ፈቃዳችን ራሳችን ሄደን እንደዚህ አይነት ችግር ያለባቸው ሰዎች ጋር በዝሙትም በመዳራትም ሆነ በማንኛውም አይነት መንገድ አብረን በምንተኛበት ሰዓት የነሱ ያ የተደረገባቸው ሰዎች መንፈስ እኛ ጋር ይጋባል ማለት ነው። እና ብዙ ሰው የማይረዳው ይሄንን ነው። ከብዙ ሴቶች ጋር የሚወጣ ወንድ፣ ከብዙ ወንዶች ጋር የምትወጣ ሴት የብዙ ወንዶችና የብዙ ሴቶችን ባህሪ ወርሰው የሚያመጡት ራሳቸው ላይ። ሚስት ያለችው ልጆች ያሉት ወንድ ሴተኛ አዳሪ በሚሄድበት ሰዓት ሴተኛ አዳሪዋ በጣም ብዙ ወንዶችን ስለምታስተናግድ የነዛ ሁሉ ወንዶች መንፈስ እዚህኛው ወንድ ጋር አብሮ ይመጣና ወደ ሚስቱ ይዞት ይመጣል። ከኤችአይቪ ጀምሮ እስከ መንፈስ ድረስ ከባድ ነው። በጣም ከባድ ነውና ይሄ ሁሉ ተጠረቃቅሞ በየቀኑ በየሳምንቱ ባህሪው የሚለዋወጥ ባል ካለሽ፣ ባህሪዋ የምትለዋወጥ ሴት ሚስት ካለች ያ ነው ምክንያቱ። የመንፈስ ከተለያዩ ሰዎች የመጣ መንፈስ ነው። ያልጠበቀው ደግሞ ምን ሆነሻል ዛሬ? የእግዚአብሔርን ቃል እየሰማ ለእግዚአብሔር ቃል ቦታ የማይሰጥ ለተግባራዊነቱ ራሱን የማያዘጋጅ ሰው በጣም ለፍርድ ቀን ራሱን ለግርፋት እያዘጋጀ ያለ ሰው መጠንቀቅ ያስፈልጋል ማለት ነው። የምንናገረው የእግዚአብሔር ቃል ነው። ልብ ወለድ አይደለም፣ የዓለም ፍልስፍና አይደለም፣ ታሪክ አይደለም፣ እውነታ ነው። ስለዚህ ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም አለ። እና ማን ነው ካልን 48 ላይ የሚጥለኝ ማለት ቃሌን ሰምቶ ዝም ብሎ እንደ ተራ ነገር የሚቆጥረው ማለት ነው። እግዚአብሔርን ቃል ሰምቶ እንደ ተራ ነገር የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው አለና እኔ የተናገርሁት ቃል እርሱ በመጨረሻው ቀን ይፈርድበታል አለ። እኔ የተናገርኩት ቃል እስኪ በሉ እርሱ በመጨረሻው ቀን ምን ይልበታል? ይፈርድበታል። የሚፈርደው ኢየሱስ ክርስቶስ ሲገለጥ በዚህ ሰዓት እኮ ተምረህ ነበረ እንዲህ እኮ አድርግ ብዬህ ነበረ አይደለም። የዛን ጊዜ ፍርድ ቃሉ ራሱ ፈራጅ ሆኖ ይቆማል። ምኑ ቃሉ የተነገረው ቃል እርሱ ያስተማረው ቃል በመምህራን በኩል ወደ ጆሮአችን ያመጣው ቃል ምንድነው ማለት ነው? ፈራጅ ነው። የመጀመሪያው የፍርድ ቀን ፈራጅ የእግዚአብሔር ቃል ነው፣ የተነገረን ቃል ነው። ስለዚህ የእግዚአብሔርን ቃል የሰማ ሰው በሰማበት ቅጽበት መለወጥ አለበት የለበትም ነው። ወይም አለበት ወይም የለበትም እንድትሉኝ ነው የምፈልገው። እናንተ ዝም ብላችሁ እኔ ብቻ እንድናገር አትፍቀዱ። አለበት የለበትም? አለበት የለበትም? አለበት። ስለዚህ እስካሁን በጣም ብዙ ዘመናትን የእግዚአብሔርን ቃል ስንሰማ ቆይተናል። እስካሁን ቃሉን ሰምተን ካልተገበርነው ቃሉ ራሱ ምንድነው ማለት ነው? ፈራጅ ነው። እስኪ ባለፈው ሳምንት የነበራችሁ እጃችሁን አውጡ። ባለፈው ሳምንት ማታ ጉባኤ ላይ የነበራችሁ እንዴ አዳዲስ እየተቀያየራችሁ ነው የምትመጡት? እኔ ዛሬ ስለተማርኩ አንተ ነገ በሽፍት ነው
ወንዶቹ እግዚአብሔር ይስጣቸው ሰብሰብ ብለው መጥተዋል። ባለፈው አልነበሩም። እህቶቻችን ደግሞ እንደዚሁ እነሱን ተክተው የቀሩ ይመስለኛል፣ ወይም አልተበቻቸውም። ሰንበት ተማሪዎቹ ናቸው በርከት ብለው የመጡት። መልካም ነው። በዋናነትን የልል የፈለኩት ነገር ባለፈው ሳምንት ምን በሚል ርዕስ ነበር የተማርነው? እንደ ደመና ምስክሮች። አሁን ደግሞ ርዕሳችን ምንድን ነው ያለው? እንዴ የተናገርነውን ትረሳላችሁ እንዴ? የፍርድ ቀን ምኖች። የባለፈው ምን ነበረ? እንደ ደመና የከበቡ ምስክሮች። ባለፈው እነማን እንደሆኑ ጠቃቅሰናል፣ የነበሩትን በተወሰነ መንገድ ማለት ነው። ዛሬ ከሱ እንቀጥላለን ብዬ ነበረ። እስኪ ከደመና ወደ ላይኛው ዙፋን እንውጣ ብዬ ነው። የሚፈረደው ከደመና በታች ነው ከደመና በላይ? ደመና ሁሉ ያልፋል፣ ደመና የለም የዛን ጊዜ ማለት ነው። ስለዚህ እንደ ደመና የከበቡን ምስክሮች በእግዚአብሔር ፊት ቆመው ቃላቸው ጭምር እንዴት እንደሚመሰክር በኋላ ላይ አለው ራሱ የቻለ ነጥብ ስላለው እና ይሄ የእግዚአብሔር ቃል ሲነገር አድምጦ እሱ ራሱ የእግዚአብሔር ቃል ይወቅሰኛል፣ ይመሰክርብኛል፣ ራሴን መለወጥ አለብኝ የማይል ሰው ካለ ደንዝዟል ማለት ነው። ወጣቶች ራሳችሁን አዘጋጁ። ያላችሁት በእግዚአብሔር ፊት ነው። በእግዚአብሔር ፊት ያለው ወጣት ደግሞ ራሱን ላልባሌ ነገር አያስገዛም። የእግዚአብሔር ምርጥ ዕቃ ለመሆን ነው የሚዘጋጀው። ስለዚህ ቃሉ ፈራጅ ነው የመጀመሪያው። ወደ ሌላው ነጥብ እንዲሄድ ይቸኩላለሁ። እኛ የምናሳየው በመስገድ የሚገኘውን ጥቅም ነው። ጊዜ መናገር የለብንም። ገና ብዙ መጽሐፍ ቅዱስ የምንማራቸው ትምህርቶች አሉ። በዛ ገና ብዙ ማወቅ ያለብን ጉዳዮች አሉ። ስለ አንድ ነገር በየዓመቱ በየጊዜው መነጋገር የለብንም። መጨቃጨቅ የለብንም። ጭቅጭቅ፣ ንዝንዝ እየፈጠርን በክርስትና መኖራችንን እየዘነጋን የምንቀመጥ ሰዎች አለ። ስለ ቡና ሁልጊዜ፣ ስለ እንጀራ ሁልጊዜ፣ ስለ ስግደት ሁልጊዜ፣ ስለ ጸሎት ሁልጊዜ መነጋገር የለብንም። እኛ የምናስተምረው ለሚተገብር ሰው ነው፣ የሚያደርግ ሰው ነው። ማድረግ እና ማድረግ ደግሞ የዛ የሚማረው ሰው ግለሰብ መብትና ፍቃድ ነው፣ ፍላጎት ነው። ስገዱ ስንል መስገድም አለመስገድም የናንተ ፋንታ ነው። ክርስቲያን ካልሰገደ ምኑን ክርስቲያን ሆነ ማለት? ለምንድን ነው ክርስቲያን የሆን ነው? ክርስቶስን ካላመሰገን ነው? ክርስቶስን ካላመለክ ነው? ተመራ ክርስቲያን ሆነ? በደንብ ነው ያስተማርኩት። ነገር ግን ካስተማርኩት አስተምሮ የተወሰነ ሐሳብ ሰው አልተረዳም። የተወገዘ በዓል የለንም የሚል ትምህርት ነግራቸዋለሁ። ይሄን የተማርነው የዮሐንስ ራእይ ምዕራፍ 19 ላይ ነው። ስለ ውግዘትና ስለ ግዝት እንመልከት። ውግዘት ማለት አንድን ነገር መለየት ማለት ነው። ለምሳሌ ክርስቲያን ቅዱሳን ናቸው። ቅዱሳን ማህበር ውስጥ ክርስቲያን ማህበር ውስጥ እርኩሰት ከገባ ክህደት ከገባ ያንን ኃጢአት ያንን ክህደት በውግዘት ቅዱሳን አባቶቻችን ክህነት ያላቸው ይለዩታል፣ ያወግዙታል። ለምሳሌ ከአንድ ክርስቲያን ሰይጣንን አጋንንትን አውግዘን ገዝተን እንለየዋለን። ሰንበታት እና የጌታ በዓላት። አንቀጽ 14 ደግሞ የእመቤታችን የቅድስት ድንግል ማርያም በዓል የተለየ እንደነዚህ ሰንበታት እንደሚከበር ይነግረናል። ሌላው የቅዱስ ሚካኤልና የቅዱስ ባለወልድ በዓላት የቅዱስ ባለወልድ የጌታ በዓል ስለሆነ ከዘጠኙ ጋር አንድ ላይ ይከበራል። ለምን? የሰንበታት ሁለቱ ሰንበታት እና ዘጠኙ የጌታ ንዑሳን በዓላት ታዲያ በእነዚህ ዕለታት የደስታና የፍስሐ በዓላት ስለሆኑ ሰንበት ለክርስቲያኖች የደስታ የፍስሐ በዓላቸው ነው። የጌታ በዓላት የደስታ የፍስሐ በዓላቶች ናቸው። ቅዱስ ሚካኤል የመላእክት ሁሉ የበላይ ስለሆነ የደስታ የፍስሐ በዓል ነው። የአምልኮ ስግደት ማለት ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ብለን እግዚአብሔርን የምናመልክበት የአምልኮ ስግደት አይነት ነው። ይሄ የአምልኮት የስግደት አይነት በደስታና በፍስሐ ነው የምናደርገው። ደስ ብሎን ነው። ምክንያቱም ዕለታት፣ ሰንበታት፣ በዓላት እግዚአብሔርን ለማምለክ እንድናመልክባቸው ነው የተሰሩት። እነዚህ በዓላት
እግዚአብሔርን በደስታና በፍስሐ ደስ ብሎ እናመልክበታለን። ሁለተኛው የጸጋ ስግደት ነው። የጸጋ ስግደት ማለት ለእመቤታችን ለቅድስት ድንግል ማርያም እና ለቅዱሳን የሚሰጥ ነው። ይሄ የምናደርገው ደስ ብሎን ነው። በፍስሐ ነው የምንሰግደው፣ ምንበረከክላቸው። ለቅዱሳን ማንም ሳያስገድደን ነው ምንበረከከው። የጌታ በዓላት፣ እነዚህ በዓላት በሙሉ በፍስሐና በደስታ እናከብራቸዋለን ይላል አደገ። እሺ የአምልኮ ስግደትና የጸጋ ስግደት በምንድን ነው የምንሰግደው? በደስታና በፍስሐ። ሶስተኛው የስግደት አይነት የንስሐ ስግደት ነው። ንስሐ ስግደት ሲሰግድ አንድ ሰው ደስ ብሎት አይደለም፣ እያለቀሰ ነው አይደል? ተጸጽቶ ነው የሚሰግደው፣ እያዘነ ነው የሚሰግደው። እሺ ቅድም ያየነው ደግሞ ሰንበታትና እነዚህ የቅዱስ ሚካኤል የድንግል ማርያምና የባለ ወልድ የጌታ 9 በዓላት ሰው በደስታና በፍስሐ የምናከብርባቸው ቀናቶች ናቸው እንጂ ምናዝንባቸው ምናለቅስባቸው ቀኖች አይደሉም። በእነዚህ ቀናቶች ሰው እያለቀሰ እያነባ መስገድ አይገባውም። መስገድን የከለከለው ፍትሐ ነገሥቱ ለዚህ ነው። በእነዚህ ቀናት ሰው ማዘን አይገባውም። ሰው በደስታ በፍስሐ ነው እግዚአብሔርን ማምለክ ያለበት። ስለዚህ የአምልኮ ስግደት የደስታ የፍስሐ የአምልኮት መገለጫችን ስለሆነ የአምልኮ ስግደት በእነዚህ ቀናት ሁልጊዜ ይሰገዳል። በእነዚህ ቀናት ሁልጊዜ እግዚአብሔር እናመልክበታለን። ክርስቶስን ያላወቀ ሁሉ ሲነጋም የለውም። አንድ ቃል ስታነቡ ታገኛላችሁ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር። ማን መሆኑን አላወቁም ነበር። ጌታ መሆኑን አላወቁም። በቃ አምላክ መሆኑን አላወቁም። የጠየቃቸው ሁሉን ሰማይና ምድርን የፈጠረ ብርሃንን በራሳ ጸዳል ውስጥ ለሰው ልጅ እንድጠቀም አድርጎ ያዘጋጀ ሰማያዊ ውበቷን ከምድር ጋር ያቀናጀ ጨለማን የሚያርቁ ከዋክብትን ያደመቀ ጨረቃን በሌሊት የለሰለሰ ለመንገደኞች የሚጥም ቅዝቃዜን የሰጠ ሌሊት ለሚያጓዙ ቀን ፀሐይ ለሚያቃጥላቸው የሌሊቱን ብርሃን በራሱ ጥበብ ያሟላ ይሄ በአካለ ስጋ መጥቶ የሚበላላቸው ሲላቸው በጧት የጧት ቁርስ የላቸውም። የለም ለጌታ የሚሆን የጧት ቁርስ ምንም የለም። ዓለማችን ልክ እንዲህ ነው የምትፈትነው ማለት ነው። በዛ ዘመን የነበረችው ዓለም ዛሬም ለኛ ምላሿ ያው ነው። የታሪክ ሂደቱ እንደዛው ነው። ያኔ የነበሩት ሰዎች እንዳሉ ሁሉ ዛሬም ያው ሰዎች አለ። ያኔ በሁለት እግራቸው ሄዱ የነበሩ ሰዎች እንዳሉ ሁሉ ዛሬም እኛ በሁለት እግራችን ነው። ያኔ የሚያዩ ሰዎች እንደነበሩ ሁሉ ዛሬም እኛ እናያለን። ልክ እግዚአብሔርን አልናውቀውም ስንል እንደዚህ የለም የምንለው ነገር ይበዛል። ለእንግዳ የሚቀርብ ነገር የለም። ለመንፈሳዊ ተስፋ የሚሆን የአእምሮ እረፍትን የሚያሰጥ ነገር ዓለም ላይ አታገኝም። ገና ኢየሱስን አላወቁትም ነበር። እንዴ አብሯቸው እኮ ነበር በፊት ሲያስተምራቸው፣ ሲፈውስ ያዩ፣ ምግብ አበርክቶ ያበላቸው፣ እግራቸውን ያጠባቸው። እንዴት ማወቅ ተሳናቸው? ኑሮ እንደዚህ ይከልልሃል። ኑሮ እግዚአብሔርን እንደዚህ አድርጎ ነው የሚከልልህ። ገንዘብ፣ ስልጣን፣ ማዕረግም የበለጠ ደግሞ በእጥፍ ይከልልሃል። ከዛም በላይ ደግሞ በዕለት ህይወት ውስጥ ያለው እንጀራ አድክሞ ቆይቶ ባዶ ሲሆንብህ ክርስቶስን ይከልልሃል። የሚጠይቃቸው እኮ እሱ ነው። እንዴት አያውቁትም? ይህን ያህል ዘመን አብረው ቆይተው አልዓዛር ከሞት ሲነሳ እያዩ እንዴት ማወቅ ተሳናቸው? ብዙ ዘመን ደሟ ይፈሳት የነበረች ሴት ደሟን አቁሞ አገልጋይ ሲያረጋት እንዴት ዛሬ አጠገባቸው ቆሞ ከትንሣኤ በኋላ የታየው በረከት
የታየው መገለጥ የታየው ተስፋ ለነሱ አሁን ግልጽ አልሆነላቸውም። የለም ማሉ አየን። እንደዚህ ነው። የለም ተወልዶ አድጎ የለም ተምሮ አውቆ ዛሬ የለም አለ ግን የለም። እንደ እውነት መኖር ስንቸገር ሁሉ ነገር የለም። እንደ እምነት መኖር ከህይወታችን ሲጠፋ የለም የምንለው ይበዛል። ቢኖርም የለም። ለመኖሩ ስጋት ስላለብን መልሳችን የለም ነው። አንዳች የሚበላላችሁ የጌታ አገልጋዮች በዚህ አንጻር የለም ይላሉ ማለት ነው። ቢኖርም የለም ነው የሚሉት። የትም ቦታ ሄዱ የለም 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 ድምጽ ነው አይደል እንዴ? ፈተናው ይሄ ነው። ክርስቲያኑ የለም ሲባል ብቻ ነው የሚሰጠው። እስቲ ያለው እንዳይጠፋ ብሎም የሚንከባከብ በላው ላይ የሚሞላም የለም እና የለም የካህናቶችም ድምጽ ነው። የለም የሚለው ቃል ብዙ ጊዜ የካህን ድምጽ ነው። ለምን እዚህ ጋር የምናገኘው ይሁንኑ ነው። የለም ነው። ጴጥሮስ እኮ ነው የለም ያለው። አንዳች የሚበላላችሁ ሲል የለም። አንዳንዴ ወደኛም ህይወት ውስጥ ማየት አለብን እንጂ ህዝቡ ብቻ እኮ አይደለም። ስለዚህ የለንም ብለው መለሱለት። ደግሞ የመለሱት አንድ ሰው ብቻ አይደለም፣ በህብረት ነው የመለሱለት። ለየለም ሁሉም ተስማምተዋል፣ አንድ ሆነዋል። ይሄ ታሪክ በማንኛውም ክርስቲያናዊ ህይወትና አገልጋዮች ዘንድ የተዘወተረ ቋንቋ ነው። ለዛውም ደግሞ የጧት ቁርስ እኮ ነው። እሺ ምሳው ሲቀር የጧት ቁርስ ከትንሣኤ በኋላ የለም ሲባል በሰው እጅ ህይወት ውስጥ ክርስቶስ ቢኖር ኖሮ ተጎዳኩ። እንደ ሰው ቢሆን ኖሮ አሁን ጾሙን ሊውል ነበር። የአምላክነት ባህሪው ያጡበት ቦታ ላይ ሊሞላ ስለፈለገ እስኪያውቁት ድረስ ግን ድምፁን እስኪሰሙ ድረስ ቋንቋቸው የለም ነው። የእግዚአብሔርን ክብር፣ የሰማይ አምላክን ጥበብ፣ የሰማይን ማዳን ጸጋና ሞገስ ልባችን በደንብ እስኪያውቅ ድረስ አትኩረታችንና ውስጣዊ ህይወታችን በደንብ አርቆ እስኪያይና እስኪመለከት ድረስ በማስተዋል መንፈስ እስክንመራ ድረስ ቢኖረንም ቋንቋችን ምንድነው? የለም። የለም እጥረት ቋንቋዎቻችን ይሆናሉ። አሁን የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላችሁ። በየት በኩል ጣሉ አላችሁ? በቀኝ በኩል ጣሉት። አባቶቻችን በቀኝ አውለኝ ይላሉ። እጃቸውንም ሲታጠቡ እንደዚህ ማንበብ የማይችሉ መጸለይ የማይችሉ የነበሩት ማታም ሲታጠቡ በቀኝ አውለኸኛል፣ አመሰግንሃለሁ፣ ከክፉ አድነኸኛል ብለው ጧት ሲነሱ ታጥበው በቀኝ አውለኝ ይላሉ። ከሰዓት በኋላም ደግሞ ሲታጠቡ ጌታ አምላክ ሆይ አሁንም በቀኝ አውለኝ ይላሉ። እስኪመሽ ድረስ የቀኝ ውሎን ይፈልጉታል። ለዚህ ነው በቀኝ አውለኝ የሚለው ቃል በቀደሙ አባቶቻችን ልማዳዊ በሆነ ቋንቋ ሲናገሩት በሰማይ አምላክ ጸባኦት እየተሰማ ከክፉ ከተንኮለኛ ከምቀኛ ከሸረኛ ድነዋል። እኛ ስላልጸለይን ይውልኩ ነጠላ የሚቆርጥ ምቀኛ ትውልድ ላይ ቆምክ እኮ። ነጠላ የሴቷን ነጠላ ይቆርጣል። እስቲ እንግዲህ ጓዳ ገብተው ፓንት የሚፈልጉ ምቀኞች ዘመድ መስለው ወገን መስለው ይናል ድረስ ተንኮለኛው ሲሄድ አንተ በቀኛው ላይ ስላላልክ እንደውም ደህናው ሰው ወደ መቀኝነት ትምህርት ቤት ነው የሚገባው። የምቀኝነት ትምህርት ቤት በቀላሉ ከሰዎች ጋር የሚያደርጋቸው ውሎች እንዲማር ያደርገዋል። ክፋትን እንዲማር ያደርገዋል። ለካ እነሱ ሌሊቱን ሙሉ የደከሙት
የጀመሩት ስራና እድል በሙሉ በግራ በኩል ነው። ሁሌ የሚሰሩት በግራ በኩል ነው። ያ ደግሞ በግራ በኩል እንዲጥሉ የሚያደርጋቸው ያው ይሄ አይነ ጥላው አለ። የአይነ ጥላ ዝም ብሎ እኮ አያሳብድም። አይነ ጥላ አያምም። ይኸው እንደምትመለከቱት ነው። አሁን ሰይጣን ያለበት ሰው ድሮ አብዶ ምን ብሎ ጨርቁን ጥሎ ይሄዳል ነበር የሚባለው አይደል እንዴ? ድሮ የሚባለው በቃ። አሁን ግን ራሱ ጨዋ ነው፣ ራሱ ጠጭ ነው፣ ራሱ በስልጣን ቁጭ ብሎ የሚቆጣ የሚያጉረጠርጥ ነው፣ ራሱ የሚያስፈራራ ነው፣ ራሱ ኃይለኛ ነው። አያምም፣ ምን አይልም። ራሱ በላተኛ ነው። እንደውም ጨጓራን በጣም አድርጎ እንደ ሰው ሳይሆን እንደ ከብትም ያደርገዋል። ምክንያቱም በቃ ምንም ብትበላ አሁን አንዳንዱ ሰው እኔ ድንጋይ በበላም ጨጓራ ይሰራል ነው የሚለው። ይሄ ምን ያህል እንደው ክብደት እንዳለው ለመናገር ሲፈልግ ነው። አስቸጋሪ ነገር ነው። አሁን እነሱ የጣሉት በግራ በኩል ነውና አይነ ጥላው ጋርዷቸዋል። የቀኙን እግዚአብሔር ያስቀመጠላቸውን አላወቁትም። እዚህ ጋር ደግሞ ክርስቶስ መሆኑን አላወቁትም። በሌላም በኩል የኑሮ መስመራቸው ላይም አላወቁበትም። ደክመው ምላሻቸው ሲነጋ የለም ነው። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነበረ። እናንተም ከዚህ ትምህርት የተሰማችሁን የተማራችሁትን ትምህርት ያገኛችሁትን ነገር በኮሜንት ላይ መጻፋችሁን እንዳትረሱ። እንደዚሁ የሚያስተምሩ የሚያነቁ መልእክቶችን በኮሜንት ላይ ጻፉ። ሌሎች እህት ወንድሞቻችን ቤተሰቦቻችን እንዲበረቱ እንዲጠነክሩ የሚያደርግ ኮሜንታችሁን መጻፋችሁን እንዳትረሱ። በተደጋጋሚ እንደምናገረው ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። ለቤቱ ለቻናሉ ደግሞ እስካሁን ድረስ ቻናሉን ሰብስክራይብ ያላረጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በእግዚአብሔር ስም ጠይቃለሁኝ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይቆየን። አሜን።